በሊቢያ ምናምን እንዲያቆራርጡ ነው ማለት ነው። አዎ መንገዱ በዛ ነው የሚወስዱ አሉ። የተወሰነ መንገድ ግማሽ መንገድ ላይ ይቀባበሉሃል ደላሎች። የራስ አስፈላጊውን ብር ከከፈል እንግሊዝ ውስጥ አይቼዋለሁ። እንግሊዝ የት? ማንሃተን የሚባል ከተማ ውስጥ። እሷ ማንሃተን የሚባል ከተማ ውስጥ ነው ትኖር የነበረው። እሱም እዛ ከተማ ውስጥ እንዳለ ነው። እንግዲህ በጥሩ መንገድ አልመጣሁም ወደዚህ ሀገርም ስመጣ እና እዚህ እንግሊዝ ውስጥ በቃ ቤት የለኝም፣ ምኖርበት ነገር የለኝም። ሆምለስ ሆኛለሁ። ጎዳና ውስጥ ነው እየኖርኩ ያለሁት። የተፈጠረው ነገር ደግሞ እዛ የሄደበት ምክንያት ትንሽ አጋጣሚው ለየት ያለ ወይም እሱ ነው ትንሽ ምናልባት ከባድ የሚሆነው። የተፈጠረውን ነገር እንዴት ብዬ እንደምነግርሽ ባላውቅም ለምን እንደዚህ ማድረግ አስፈለገ? በትዳር ዘመናት ልጅ አለው፣ በልጁ ይጨክናል። በእኔ ቢጨክንስ ለምን እንደዚህ ያደርጋል? እዛ ሆነሽ ነው እየኖርሽ እያለ ድንገት ሞቷል የተባለ ሰውዬ ከአንድም ሁለት ጊዜ ዛሬ ላይ እንዳየሽው የምትነግሪኝ ያለሽ። ስልክ እያወራ ወደዛ ሄዳሉ። እያየነው ነበር አሉ። ወደ ሀይቁ ማለት ነው። እየተከታተሉት ነበር፣ እያየነው ነበር። ድንገት በቃ ይሄ ሞቅታ ምናምን አለ አይደል? በጨዋታ መሀል ረሱት ወዴት እንደሄደ። ዞር ሲሉ የለም። በጣም ግራ የሚያጋባ ነገር ነው። ከአንዴም ሁለቴ ማየት ሟች ነው ተብሎ የተነገረለትን ሰው በጣም ይከብዳል። የአካባቢ ሰው ምን ብሎ ነገራቸው ነው? እዚህ ሀይቅ አካባቢ ሰው ይጠፋል። ብዙ ጊዜ ሰው ይበላቸው ነው። ሀይቁ ይበላቸዋል። እና የሆነ የሚገብሩት ነገር እንደ ባዕድ አምልኮ እንደዛ አይነት ነገር አላሉ። እና ብዙ ሰዎች ይጠፋሉ። እዛ ጋር ሊዝናኑ እየሄዱ አሉ። በዛው ወጥቶ ቀረብኝ። እስኪ ምናልባት አሁን እየነገርሽኝ ያለው ነገር ያው እኛ በሰማነው ልክ ነው መረጃውን አንቺም ደግሞ እየነገርሽኝ ያለሽው። በእርግጥ ግን ተጨማሪ ነገር ደግሞ ካንቺ እየሰማሁ ነው ያለሁት። አሁን ሻወር ቤት እንደ በኋላ ልሄድ አሁን ላይ ታጥቦ ማለትም የዛኑ ቀን ከመሄዱ በፊት የዛኑ ቀን ሌሊት ላይ ሻወር ወስዷል ብለሽኛል። ሻወር ሲወስድ እንግዲህ ቀለበትና ስልኩን የእጅ ስልኩን ጥሎ ነው ሄደው። ቀለበቱ አንገቴ ላይ ነው ያለው፣ ለማስታወሻም ተቀምጧል አንገቴ ላይ፣ በልቤ ላይ ነው ያለው ነው። እሱን ባጣውም የጋብቻ ቀለበታችን ግን አለ፣ እሱን አስቀመጠ። ስልኩንም ረስቶት ነው ሄደው ብለሽኛል። ስለዚህ ስልኩ የራሱ የእጅ ስልኩ ነው ጥሎት ሄደው። ሲሙም ውስጡ ምናምን አለ የራሱ ስልክ ነው ረስቶት ሄደው አለ። አሁን ቤት ውስጥ እየተጠቀምሽበት ነው አንቺ ወይስ? አስቀምጫለሁ። እኔማ እንዳልኩት ፎቶዎቹ ምናምን ሳይ በቃ ከምልክ በላይ አይምሮ ማየትም ስለማልፈልግ ልጅቷም እንዳታይ እያልኩኝ እዛ ቁም ሳጥን ውስጥ አድርጌዋለሁ። እስኪ አንዳንድ አሁን ከሱ ጋር የተያዙ መረጃ የሚያስፈልጉ ነገሮች ስላሉ አንዳንድ የእሱ የሆኑ ነገሮችን እስኪ ስጭንና ለክትትላችን ይረዳናል። ምንድነው ግን መፍትሄ ታገኙልኛል? ምንድነው አሁን እኔ ተስፋ ቆርጬ የተቀመጥኩ ሴት ነኝ። ግድ የለሽም። አሁን እንዴት እናድርግ መሰለሽ ያልኩሽን ነገሮች አሁን በመረጃ አስደግፈን ነገሮች እንድንከታተል አሁን ማስረጃ የሚሆን ነገር ብዙ ስላላገኘን እንደ መረጃ የነገርሽኝ ነገር ግን ጠቀሜታ አለው። ስለዚህ ስልኩን ትሰጪኛለሽ። ስልኩን ሲም ካርዱም አለ ነው አይደለ? አለ። መልካም በቃ ስለዚህ ስልኩን ትሰጪኛለሽ። ከዛም ጋር ተያይዞ እንግዲህ የሱን መረጃ የሚያሳዩ የሚያመላክቱን ነገሮች ካሉ እንደዚህ አንዳንድ ነገሮች እንግዲህ ታስመለክቺኝ። ልብሱም እዚሁ ነው የሚሆነው። ለስንት ቀን ነበር ሄደው? ለአንድ ሳምንት ነበር ሄደው። ነገ እንመለሳለን ብሎኛል ያልሽኝ ታዲያ እንዴት ነው? እንደዛ ብሎኝ ነበረ የወጣው። ግን ከሄደ በኋላ ስራው እንትን ሳይል አይቀርም፣ በዛው ስራ ሳንቀጥል አይቀርም እና አንድ ሳምንት ሳይሆን አይቀርም። አውርቼዋለሁ እኮ በጓደኛው ስልክ እንዳልኩት ስልኩን ይዞት ነው የጠፋው፣ የጓደኛውን ስልክ ማለት ነው። በቅርብ ሰዓታት ውስጥ እያወራሁት ነው፣ ማታ እያወራን ነበር ከኔ ጋር። አንድ ሳምንት በዛው ስራ ሳይኖረን አይቀርም፣ ሳልቆይ አልቀርም ምናምን ነገር አለ። ስለዚህ ሲሄድ ግን ነገ መለሳለሁ ብሎኝ ነበር የሄደው። እንዳልኩሽ አሁን የምፈልጋቸው መረጃዎች አሳልፈሽ እንግዲህ ለኛ ትሰጭናለሽ። እያንዳንዷ ነገር ስለሚጠቅመን ከሱ ጋር ተያይዞ ያሉ ነገሮች። ስለዚህ የእጅ ስልኩን፣ ቀፎን፣ ሲም ካርዱን ትሰጭናለሽ። ምርመራ እዛው ላይ ድጋሜ ለምርመራችን ያደርጋናል። እሱን ከፍተን ማየት ይኖርብናል። ከዛም ጋር ተያይዞ ስለዚህ መታወቂያ መሰል ነገሮች ካሉ እንደዚህ ነገሮች ካሉ እንግዲህ ትሰጭናለሽ ማለት ነው። ግን ጥቅም አለው። ያው አመት ከ3 ወር ተፈልጎ የጠፋ አስከሬን ነው አይደል? አመት ከ3 ወር ሙሉ ተፈልጓል። አመት ከ3 ወር ሙሉ ሙሉንም ባይሆን
የዛኔ ለህግ አካላት አሳውቀዋል እኮ ተፈልጎ እኮ በአንድ ሌሊት አልተገኘም ነው አልተገኘም እኮ በአንድ ሌሊት ነው ያልተገኘው እንጂ አመት ከ3 ወር ሙሉ አልተፈለገም። እርማችሁን ዝም ብላችሁ ነው የወጣችሁት። ጥቁር የለበሱ ዝም ብለሽ ነው ማለት ያው ምንም ባልተረጋገጠ ሁኔታ ነው አይደለም የኔ ማለት። ስለዚህ ቢያንስ የተረጋገጠ ነገር እንድንይዝ ነው አሁንም ቢሆን። ያን ለማድረግ ደግሞ የምናውን መፍትሄ ይኖረዋል ብለህ ታስባለህ? ይኖረዋል። ስለዚህ አንቺ መረጃዎችን አሳልፈሽ ለኛ እንድትሰጪን ህጋዊ ፍቃድ ያለን መሆናችንን አሳይተንሻል። ስለዚህ ምንም ስጋት አይግባሽ። በእኛ ዙሪያ ያለውን ነገሮች መረጃዎች ተጨራጭ አሁን ምን መፍትሄ አገኛለሁ? እኔ እርሜን አውጥቼ ተቀምጫለሁ አይደል? ከዚህ በኋላ አስከሬን አግኝታችሁ እኔ መቅበር አልችልም አይደል? ከዚህ በኋላ ምንድነው? ቢያንስ የትም ከሚያድር ሬሳም ከሆነ የትም ከሚያድር ሬሳው ከሚሞት ከሚቀበር ቢያንስ ታውቆ ድጋሚ በክብር ቢቀበር አይሻልም? አንቺ ፊት ሌላም ነገር ሆኖ ከሆነ ደግሞ እስኪ አብረን የምናይ ነው የሚሆነው። እሱ እና የምትረዱኝ ነገር ይኖራል፣ መፍትሄ ይኖራል። እኔ ምንም ተስፋ ቆርጫለሁ በዚህ ሁኔታ። እንዳልኩሽ ነው በህይወት እናገኘዋለን እያልኩሽ አይደለም። የሞተም ከሆነ ሬሳው ያልተገኘ ሬሳ ማግኘት ካለብን ሬሳውን እናፈላልጋለን ነው። ሌላም ነገር ሆኖ ከሆነ ደግሞ ሌላም ነገር እናፈላልጋለን ነው። አንቺ ግን ግድ የለሽም ያሉትን መረጃዎች ለኛ ስጪኝ ነው። እሺ ሰጣችሁ። በጣም አሪፍ። ስለዚህ ካለበት ቦታ አምጥተሽ ብትሰጪኝና ምርመራችንን እንግዲህ እንቀጥላለን ማለት ነው። እሺ እንግዲህ እስኪ ያለውን ነገር እየመረመርን እየተከታተልን ያለ ነው። አብረን እንቆይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይሄኛው ነው እኔ በፊት ስልኩ ነው። ይሄ ፓስፖርት ነው። ይሄ ሲሙ የት ውስጥ ነው? እዚህ ውስጥ ነው ያለው አለ። እዚህ ውስጥ ነው። እዚህ ውስጥ ነው። ይሄኛው በፊት ስልኩ ነው። ፓስፖርት ነው። የታደሰ ነው ማለት ነው። የታደሰ በጣም አሪፍ። ጥሩ መረጃ ነው ለኛ። በጣም አሪፍ ነው። ያዙት። ስንት ሲም ካርድ ነው ያለው? አንድ ነው። እዚህ ውስጥ ስንት አለ? 2 አለ። ይጠቀምባቸው የነበሩ ናቸው። ይጠቀምባቸው። ወይዘሮ ገነት እንግዲህ አይዞሽ፣ እግዚአብሔር ያጽናሽ፣ በርቺ። እኛም እንግዲህ አዳዲስ መረጃዎችን እንግዲህ ካሉ ቶሎ እንለዋወጣለን ማለት ነው። ክትትል እንጀምራለን። ይሄ እኛ ጋር የተወሰነ ሰዓታት ይቆያል፣ ምናልባትም ቀናት። ፓስፖርቱም ሆነ አንዳንድ እንትኖቹ መልሰን አምጥተን እንሰጥሻለን። እሺ እንግዲህ ለልጄ ስትሉ የምትረዳኝ ነገር ካለ እባክህ። እሺ ችግር የለውም። ያው የቻልነውን ነገር ለመርዳት እንሞክራለን። አሁን ግን እኛ ምርመራችንን እንጀምራለን፣ እንቀጥላለን። እንዳልሽውም ደግሞ ጠፋ የተባለበት አካባቢ ላይም ድጋሚ ምርመራ እንዲከፈት እናደርጋለን ማለት ነው። እሺ እዛው አካባቢ ላይ ምርመራ እንዲደረግ፣ ሌላም ደግሞ ተጨማሪ አሁን የሰጠሽን መረጃም ቀላል የሚባል አይደለም። ቀረ የሚባል ነገር አለ ምናልባት የተሰጠሽን? ምንም የለም በቃ
ዶክመንት ነገር ምናልባት የመስሪያ ቤት ጓደኞቹ አብረውት ስለነበሩ ይሄ ስልኩ አብሮ የጠፋው ልጅ ምናምን እንዴት እንደሆነ እስቲ እሱን ብታወሩት። በእርግጥ መጥቷል፣ አስተዛዝኖኛል። እዚህ ያው ስልክ እያወራን የጠፋብን ነው ያለን የዛኔ ስልኩ ይዞ እንደጠፋ። ግን ምሽታቸው እንዴት እንደነበር ያኔ እንዴት እንደሆነ እስቲ እንደው እንጂ ሌላ ምንም የተለየ ነገር መታገኝ አይመስለኝም። መልካም፣ እስኪ እኛ ያሉትን ነገሮች በደንብ እናጣራለን። ተመልሰን እንደምንገናኝ እርግጠኛ ነኝ። የምነግርሽ አዲስ መረጃ ይዛ። እሺ፣ በጣም ነው የማመሰግነው። ችግር የለም። እሺ፣ ወይዘሮ ገነት ቁጭ በይ። እሺ፣ ልጅሽን አላገኘናትም፣ እንግዲህ ሌላ ጊዜ እንመልሳለን። ልጅሽን እናገኛታለን። እሺ፣ እሺ፣ አመሰግናለሁ። አሜን። እሺ፣ ችግር የለም። እንግዲህ ውድ ቤተሰቦች በጣም በሚገርም ሁኔታ በጣም በሚያስደንቅ ሁኔታ እንግዲህ ያልጠበቅነው ነገር ነው የሆነው። ያልጠበቅነው አክቹአሊ ልንለው አንችልም። ከኛ አንፃር ብዙ መረጃዎች ደርሰውን ስለነበረ ከብዙ መረጃዎቻችን አንዱ የሆነውን የጥርጣሬ እንግዲህ ሂደት የሆነውን ከጠቋሚ አንስቶ እንግዲህ ሩት ስትነግረኝ የነበረውን ነገር የሚያመላክት እሷ የነገረችን እያንዳንዷ የነበሩ ጥርጣሬዎቿ እውነታ ሊመስሉ በሚችሉ መልኩ ያገኘናቸው መረጃዎች ነው እንግዲህ የተፈጠረው ማለት ነው። ውድ ቤተሰቦች እዚህ ጋር እንደምትመለከቱት ሁለት የስልክ ቀፎ ከነ ሁለት ሲም ካርድ ማለት ነው። እንግዲህ ሲም ካርድ አለ ጣልኩት። እሺ እዚህ ጋር እንደምትመለከቱት ሁለት ሲም ካርድ አለ። ይሄ የአቶ ግሩም ነው፣ ሁለቱም ሲም ካርድ ማለት ነው። ስለዚህ ሁለቱም ሲም ካርድ የሱ ነው። ፓስፖርቱ አለ፣ የታደሰ ፓስፖርት ነው ያሳደሰው ማለት ነው። ስለዚህ መገልገል ይችላል ይሄን ፓስፖርት። ከዛ ባለፈ እንግዲህ ሁለት የስልክ ቀፎች ነበሩት። አንደኛው ረጅም ጊዜ በፊት የተጠቀመው እንደሆነ ግን ያስቀመጠው እንደሆነና አሁን ላይ እንደማይጠቀምበት ባለቤቱ ነግራኛለች። ይሄ ደግሞ የምታዩት ዋናው ስልኩ ነው፣ የሚጠቀምበት የነበረው ስልኩ ነው። ስለዚህ እነዚህን ስልኮች ለመክፈት ሞክረን ነበረ። እነዚህን ስልኮች ከፍተን እንግዲህ ምን አይነት መረጃን ያገኘ ነው መሰላችሁ? በሚገርማችሁ ሁኔታ በዚህኛው ስልክ ቀፎ ላይ በዋትሳፕ እንዲሁም በሜሴንጀር ከአንዲት ሴት ጋር ሲያወራ እንደነበረ እንግሊዝ ውስጥ የምትገኝ ሴት ሲያወራ እንደነበረ ነው መረጃዎች እያሳዩን ማለት ነው። ያቺ ሴት እንግዲህ እንግሊዝ ውስጥ ትገኛለች። ከእሷ ጋር ሲያወራ የነበረው ነገር ምንድን ነው? ስለ ስራ አይደለም፣ እንዲሁም ኖርማል ነገር አይደለም። ይህ ሰውዬ ባለትዳርና የአንድ ልጅ አባት ሆኖ ሳለ ከሴቷ ጋር ሲያወራ የነበረው በዋትሳፕ እና በሜሴንጀር ስለ ፍቅር ጨዋታ ነው ማለት ነው። ሴቷ እንግዲህ የኢትዮጵያዊ ዜግነት ያላት ወይም ሀበሻ አይደለችም፣ የሌላ ሀገር ዜጋ ስለመሆኗ ያሳያል። ያወሩት ንግግር ሪካርዱ፣ ሁሉ ነገር ማለት ነው። ፎቶ የሚላላኩ እንደነበረ ማለት ነው። ይህን ሁሉ እንግዲህ ትቶ እንደሚመጣ እሷን ብሎ እንደሚኖር አብሯት ነው እንግዲህ ከዚህ ሴት ጋር ያወራው። በሚገርማት ሁኔታ ማይ ፊውቸር ዋይፍ ብሎ ነው ስሟንም የመዘገበው ሜሴንጀር ላይ በተለይ ማለት ዋትሳፕ አይደለም፣ ዋትሳፕ ነው አይደለም፣ ዋትሳፑ ላይ ሶ ማይ ፊውቸር ዋይፍ ወይም ደግሞ የወደፊቷ ሚስቴ ብሎ ነው ስሟን ራሱ የመዘገበው። በሚገርማት ሁኔታ ይሄን ያወቅ ነው እንግዲህ ስልኩን እሱ አጠፋፍቶ ነበር። የተጻጻፈው ሜሴጅ የተላላከውን እያንዳንዱ ነገር አጥፍቶ ነበር። አይክላውድ ላይ እኛ አስመዝግበን ድጋሚ አስመልክተን ወደ ሶፍትዌር ባለሙያዎቻችን ልከን ታይቶ ነው ይሄ ነገር ድጋሚ ሜሴጆቹ ወደኋላ ባክ አድርገው እንዲወጡ ያስደረግ ነው ማለት ነው። እና ያወራት ሴት አለች። ከዛ ውጪ እንግዲህ ያው አንድም ግለሰብ አውርቷል። ያ ግለሰብ እንግዲህ አንድ ጓደኛው ስለመሆኑ ያመለክታል። ጓደኛው ሞምባሳ ወይም ኬንያ ውስጥ የሚኖር አንድ ጓደኛ እንዳለውና ያንን ጓደኛውን በሞምባሳ አድርጎ ወይም በኬንያ በኩል አድርጎ እንግሊዝ መግባት እንደሚችል ሲጠይቀው ሲያማክሩ የነበረበትን የጽሁፍ ምልልስ አይቻለሁ ማለት ነው። ከጓደኛው ጋር ያወራውን ማለት ነው። ስለዚህ አንተ ጋር እመጣለሁ፣ ስለዚህ ወደ እንግሊዝም በዛው በኬንያ አድርጌ ወደ እንግሊዝ መግባት ፈልጋለሁ ሲለው እንደሚቀበለው ጓደኛው ነግሮት እንግዲህ የተነጋገረባቸውን ሪካርዶችን ያገኘ ነው ማለት ነው። ይህን ሁሉ እንግዲህ የሶፍትዌር ከጀርባ የሶፍትዌር ባለሙያዎቻችን ናቸው እነዚህን መረጃዎች እንግዲህ ከፍተው የሰጡን ማለት ነው። ከፋፍተው ሎክ የተደረገውን አንሎክ አድርገው ከፍተው የክሊር የተደረገውን የተጻጻፋቸውን ሂስትሪዎች ድጋሚ መልሰው እንድናይ እንዲያስመለክቱን እነሱ ናቸው ማለት ነው። ስለዚህ ይሄ ሰውዬ በህይወት አለ ማለት ነው። አሁን እንግዲህ ልናደርግ የምንችለው ነገር ምንድነው? ከዚህ በመቀጠል እንደነገርኳችሁ ፓስፖርቱን በእጃችን ላይ ነው ያለው። ፓስፖርቱ የታደሰ ነው፣ የሚያገለግል ፓስፖርት ነው። ይህ ሰውዬ እንግሊዝ ስለሚሄዱ ተማክሯል፣ አውርቷል። አንድ ከሴቷን ብሎ እንግሊዝ እንደሚሄድ ነግሯታል። ሁለተኛ ነገር ጓደኛውን ያወራበትን ሪከርድ ነው ያየ ነው። ጓደኛው ሞምባሳ ነው ያለው ወይም ኬንያ ውስጥ ነው የሚኖረው። ጓደኛውን እንግሊዝ ማልፍበትን መንገድ ታመቻችልኛለህ ኬንያ ልምጣና ሲለው እሺ ይቀበልሃለሁ ብሎታል። ስለዚህ የሰውዬ እውነትም እንግሊዝ ነው ያለው ማለት ነው። እንግሊዝ ደግሞ ምን ይሰራል?
እንዳለችን ሩት ጠቋሚያችን እንግሊዝ ውስጥ ነው የምትኖረው። እሷ እንግሊዝ ውስጥ አይቼዋለሁ። እንግሊዝ የት? ማንሃተን የሚባል ከተማ ውስጥ። እሷ ማንሃተን የሚባል ከተማ ውስጥ ነው ትኖር የነበረው። እሱም እዛ ከተማ ውስጥ እንዳለ ነው እንግዲህ መረጃዎች እያሳዩን ያሉት ማለት ነው። አሁን እንግዲህ ይሄ ሰውዬ ፓስፖርቱ እዚህ ከሆነ እንግሊዝ እንዴት አድርጎ ሊገባ ይችላል? ሊገባ የሚችለው ቀጥታ በኢትዮጵያ አየር መንገድ አይደለም። ኢትዮጵያ አየር መንገድም ደውለን ነበር። ኢትዮጵያ አየር መንገድ እንግዲህ የተንቀሳቀሰበት ምንም አይነት የጉዞ በረራ የለውም። ፓስፖርቱም ደግሞ እዚህ ነው ያለው። የሄደው የሰውዬ ቀጥታ እንዴት አድርጎ ነው ከዛ ቦታ ጠፍቶ ኬንያ ገብቶ ከኬንያ ነው እንግሊዝ ሊጠፋ የሚችለው ማለት ነው። አመት ከ3 ወር ሙሉ ማለት ነው። ስለዚህ አሁን ወደ ጓደኛው ስልክ እንደውላለን። ያሉትን መረጃዎች በደንብ ለማጣራት እንሞክራለን። በቪዲዮ ኮል እናወራለን ጓደኛው የተባለውን ግለሰብ ማለት ነው። ያን እናደርጋለን። አብራችሁን ቆዩ ውድ ቤተሰቦች። እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ማስረጃ የሚሆኑ ነገሮች አግኝተናል። እሱ በህይወት ስለመኖሩ ማለት ነው። በህይወት ከመኖሩ አልፎ እንግዲህ በኬንያ በኩል አድርጎ ስደት እንግዲህ ወደ እንግሊዝ እንደገባም ጭምር ነው ያወቅነው ማለት ነው። ባገኘነው ማስረጃ መሰረት ማስረጃውንም ከየት እንዴት እንዳገኘ ነው ቀደም ሲል እንደነገርኳችሁ ነው። ስለዚህ አሁን እንግዲህ ይህን ቪዲዮ ያበራሁት ምን ላደርግ ይመስላችኋል? እንግዲህ ያው ኬንያ ነው ቀጥታ ሄዶ ከዛ ከጠፋ ከተባለበት ቦታ አንስቶ ሰውየው ተሾላልኮ ጠፍቶ ከአይናቸው ተሰውሮ ከስራ ጓደኞቹ አይን ተሰውሮ ወደ ኬንያ ነው እንግዲህ ጉዞ ያደረገው ማለት ነው። ስለዚህ ወደ ኬንያ በእግሩም በምንም አድርጎ አቋርጦ ገብቶ ኬንያ ደግሞ የሚቀበለው ሰው እንዲኖር አድርጎ አመቻችቶ ኬንያ ያለው ጓደኛውን አግኝቶት ከኬንያ ደግሞ ወደ እንግሊዝ የሚሄድበትን መንገድ ነው ማለት ነው ያመቻቸው ማለት ነው። ቤተሰብ ግን ሚስቱ ግን ሌላ ሰው የሚያውቀው እሱ እንደሞተ ነው። የሀይቅ ውሃ እንደበለው ሬሳውም እንዳልተገኘ ነው የሚታወቀው አመት ከ3 ወር ሙሉ። እሱ ግን ህይወቱን ወደ እንግሊዝ አድርጓል። ሌላ ህይወት፣ ሌላ ሴት ፍለጋ ማለት ነው። ለዛም እንግዲህ እንዳልኳችሁ መጀመሪያ የተጠቀመው ስቴፕ ምንድን ነው? ፓስፖርቱንም እንዳገኘ ነው ታውቃላችሁ። ፓስፖርቱ የታደሰ ነው። በኢትዮጵያ አየር መንገድ አይደለም የበረረው ወደ እንግሊዝ ሲሄድ ሰውዬ በኬንያ አድርጎ አቆራርጦ ነው እንግዲህ በስደት እንደዚህ በባህር ምናምን እያደረገ ነው አቆራርጦ ሊሄድ የሚችለው ማለት ነው። ስለዚህ ያንን ሴታፕ ያመቻቸለት ጓደኛው አለ ኬንያ ሆኖ ማለት ነው። ስለዚህ ያንን ግለሰብ እንግዲህ ኬንያ የሚኖረው ጓደኛውንም ጭምር አግኝተኗል በስልክ ማለት ነው። ስለዚህ እሱንም ቀደም ሲል አውርቼዋለሁ፣ ቪዲዮ ከማብራቴ በፊት አውርቼዋለሁ። ደግሜ ላወራው እንደምፈልግም ነግሬዋለሁ። ስለዚህ ጓደኛውን አሁን አወራዋለሁ በቪዲዮ ኮል ለእናንተ አያይዝላችኋለሁ። ቀጥታ ከዚህ ሰው ጋር ሳወራ ማወራውን ማለት ነው ቆይቴን አያይዤ እዚሁ አስቀምጥላችኋለሁ። ለማንኛውም ግን ጉዳዩ በጣም ስለገረመን ነው እንግዲህ በዋትሳፕ እየደወልኩለት ነው። ያነሳዋል፣ መረጃም የተወሰነ ነገር ይሰጠኛል ብዬ አስባለሁ። አብረን እንግዲህ የምንከታተል ነው የሚሆነው። ዋትሳፕ ኮል ነው እየደወልኩለት ያለሁት። የምደውለውም ወደ ኬንያ ነው። ከደቂቃዎች በፊት እንዲያነሳልኝ ተነጋግረን እንግዲህ ዝግጁ ነበረ። እስኪ እሺ በድጋሚ እየደወልኩኝ ነው። ስልኩ ሊነሳ አልቻለም። ወይል እንግዲህ ስልኩ እየተነሳልኝ አይደለም። ምናልባት አልተመቸውን አላወኩኝም። እየጠራን ያለው ግን ሊያነሳ አልቻለም። አላነሳልኝም። እስኪ ደግሜ ምናልባት ልሞክር።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ደጋግመን እየሞከርን ያለ ነው። ተነስቷል ስልኩ። መልካም ኃይሌ፣ እንግዲህ እየጠበቅኩ ነበረ። ደጋግሜ ደወልኩ፣ አላነሳልኝም። አዎ፣ እንዴት አለ? እንዴት አለ? ሰላም አለን ይመስገን፣ ሁሉ ሰላም። እንግዲህ ያው ያልኩ ነገር ለአንተም እንግዳ እንደሆነ ተረድቻለሁ። ዞሮ እንግዲህ አንተ ነህ እንግዲህ ጓደኛውም ነህ በስደት ጉዞም ላይ እንድትተባበረው ከአዲስ አበባ ተነስቶ ኬንያ አንተ ያለበት ድረስ እንደሚመጣና እንድትቀበለው ተቀብለውም ወደ እንግሊዝ መሰደድ እንደሚፈልግ ካንተ ጋር ያወራችሁን የመረጃ ልውውጥ ተመልክተናል። ከዛ ውጪ ደግሞ ያው በአካልም አንተ ያለበት ድረስ መጥቶ እንደተቀበልከውና ወደ እንግሊዝ እንደሸኘኸው ነው እንግዲህ የነገርከኝ ቀደም ሲልም። እስኪ አሁን ያለውን ነገር በደንብ በማስረጃ መረጃህን በደንብ አብራርተህ እንድታቀርብልኝ ወይም እንድትነግረኝ ይፈልጋለሁ ኃይሌ። እሺ፣ ያው እንግዲህ ግሩም ማቀዋውን አይደለም አንድ መስሪያ ቤት አብረን ሰርተናል። የሚገርም እሺ፣ የመንግስት ስራ ፈታ ሚኒስቴር መስሪያ ቤት እና ከነ ጊዜ ልክ እኔ አለው እያማከረ ወይ ተወጣው ያው ወጣለው እያማከርኩትና በሰው ፕሮግራም ስንሰራ እሺ፣ በዛው አንተ ወደ ኬንያ ሄድክ። አብራችሁ አንድ መስሪያ ቤት ሰዎች ነበራችሁ? አንድ ላይ የዛሬ አንድ 7 ዓመት አይሆነውም ብለን ከዛ አንተ ወደ ኬንያ ስደት ወደዛ ቀናህ ማለት ነው? እዛ ሄድኩኝ። ለጊዜው እናወራ ነበረ፣ በዋትስአፕም በቴሌግራም እናወራለን። ከጊዜ በኋላ እኔም አልቻልኩም። ያለው የኑሮ ጫና እየከበደኝ ነው፣ መሰደድ ይሻለኛል አለ። ሳውንድ ስጠኝ። እሺ፣ ቆይ አንዴ፣ ትንሽ አንዴ አየር ላይ ጠብቀኝ አንዴ ወንዴ፣ ሳውንድ ስጠኝ አንዴ። እሺ፣ ይቅርታ ለድምፅ ጥራቱ ትንሽ ማይክ እንዲይዝ ብዬ ነው፣ ትንሽ እንድጠብቀኝ ነው። እሺ፣ እንግዲህ መስመር ላይ ነው ያለው። ያው ውድ ቤተሰቦች እንግዲህ ኬንያ ያለው ጓደኛው ነው። ኬንያ ይኖር የነበረው ጓደኛው አሁንም እዛው የሚኖር ግሩምን የተቀበለው ጓደኛው ነው ማለት ነው። ይሄ ነው ቮይስ። እሺ፣ እንግዲህ መልካም። እሺ ኃይሌ፣ መልካም። እሺ፣ እንግዲህ ቆይታችንን በድጋሚ እንቀጥል። ትንሽ ለድምፅ ጥራቱ ብዬ ማይክ ድጋሚ የሚያዝ ስለፈለኩ ነው። እስኪ ኃይሌ ድጋሚ ራስን አስተዋውቀኝና እንደ አዲስ እንግባ እስኪ። እሺ፣ እንግዲህ ያው እኔ ያው የኃይሌ ጓደኛ እንደውም ሄሎ
ወይ ኃይሌ እሺ የግሩም ጓደኛ እንደሆንኩ ያው መረጃው ደርሶ ደውለህልኝ እኔና ግሩም እንግዲህ የምንተዋወቀው የዛሬ 7 ዓመት አካባቢ አብረን ሰርተናል። እሺ አብረን ሰርተናል እና ያው በስራ ዓለም ላይ እያለን እኔ ወደ ስደት እንዲሄድ ይሰማል። ያው ከዛ ሲሰማ መደወል መጻጻፍ ጀመርን። በዋትሳፕ በቴሌግራም እናወራለን። ከጊዜ እኔም ከበደኝ መሰደድ እፈልጋለሁ ወደ እንግሊዝ ኬንያ መጥቼ አንተ ጋር የተወሰነ አርፌ እንዴት ነው ነገሩን ብታመቻችልኝ አለኝ። እሺ ችግር የለውም አንተ እኔ ዝግጁ ነኝ አንተን ለመቀበል። ግሩም አንተ ጠንክር፣ አይዞ ለማንኛውም መንገድ እኔ እደግፍሃለሁ አልኩት። መጣ። በህገወጥ መንገድ ነው በቃ መሄድ የምፈልገው አለ። መጣ እኔ ጋር ተቀበልኩት። የተወሰነ ጊዜ እንደውም አርፏል እኔ ጋር የተወሰነ ጊዜ አረፈ። እንግሊዝ መግባት እፈልጋለሁ አለ። ትንሽ እዚህ ቆይ ኬንያ የተወሰነ ስራ አልኩት። አይ አላማዬ እንግሊዝ መግባት ነው አለ። እምቢ አለ። በሰዓቱ ወደ እንግሊዝ የሚሰደዱ ልጆች ነበሩ። የተወሰነ ከየት ነው? ከኬንያ ነው። የማገናኘት ስራ ሰራው። ከኬንያ ነው። ከኬንያ ነው እነዛ ስደተኞች ያሉት ያልከኝ ወይስ ከአዲስ አበባ ተነሳ ነው? ኬንያ ላይ አብረው የሚሰሩ ልጆች ነበሩ። እነሱም በቃም ኬንያ እንግሊዝ እንግባ ሲሉ ነበርና ከእነሱ ጋር አገናኘሁት። ከዛ እኔም የተወሰነ ሸኘሁት። የሚገርም ሸኘሁት የሚገባ በቃ ያው ከሄደ በኋላ የሚገርም ግሩፕ ከሄደ በኋላ እኔ መውራት አልፈለግም። ዝም አለኝ። አብረውት የሄዱትን ልጆች አገኛቸዋለሁ፣ አወራቸዋለሁ። ኧረ እኛ ገብተናል አለ። በሰላም ገብ ናግሩ ምናምን ስላቸው እንግዲህ አንተ ጋር ማውራት አልፈለገም። እንደገባን ግን ያው አሉ። በቃ ዝም አልኩት። እኔም አልፈለገም። ለምን እንዳልፈለገ ባላውቅም እኔ ሙሉ ለሙሉ ጋይ ባወራው በጽፍለት መልስ አይሰጠኝም። ይገርም። አይ በቃ አልፈለገም ብዬ ታወቁ። ያው አመት ከ6 ወሩ ነው ቆይታ ሄዳ። አንተ ደግሞ ኬት መጣ ሳይባል ምን ይዘብኝ እንደ ያው የሚገርም ነገር ነው እየነገርከኝ ያለው ለራሴ ሲሰማ ለእውነት ማመን ከብዶኛል። አዎ እንግዲህ አቶ ኃይሌ ምንድነው ያው አንተ በስደት ያው ኬንያ ገብተህ እየኖርክ እንዳለህ ነው ለአመታት እየነገርከኝ ያለኸው። ይሄን የሚያውቅ ደግሞ ጓደኛ ግሩም ደግሞ አንተ እዛ እንዳለ ሲያውቅ ኬንያ መጥቶ በስደት ወደ እንግሊዝ መግባት እንደሚፈልግ ሲያማከረ እሺ ብለህ እንዳማከርከው ከዛም አልፎ ኬንያ ድረስ ሲመጣ ከኬንያ ተቀበለ ወደ እንግሊዝ እንደሸኘኸው ነው የነገርከኝ፣ በስደት አቆራርጦ ማለት ነው። ስለዚህ ከኬንያ ቀጥታ ወዴት ነው ጉዞ ያደረገው? ማለት በየት ቤት አድርጎ ነው የሄደው? ያው ከኬንያ የሚገርም በኬንያ አድርጎ ኬንያ ነው የሸኘሁት። ሽኝት አደረኩለት። ሊቢያ ምናምን አቆራርጦ ነው የሚሆነው? በሊቢያ ምናምን እንዲህ አቆራርጦ ነው ማለት ነው? አዎ መንገዱ በዛ ነው። የሚወስዱ አሉ። የተወሰነ መንገድ ግማሽ መንገድ ላይ ይቀባበሉሃል ደላሎች። የራስ አስፈላጊውን ብር ከከፈል ለብዙም ስጋት የለም አሉ። የተወሰነ ብር እጅ ላይ ያስፈልጋል እንጂ በቂ ብር እንደያዘ ነግረው በቂ ብር ይዞ ነበር ማለት ነው። እሱ ጉዞ እንደማድረግ ተዘጋጅቶበታል። በቂ ብር ይዟል። እኔም የተወሰነ ሳፖርት አድርጌዋለሁ። ግን ብር ይዟል፣ አስፈላጊውን ብር ይዟል። ወደ ነገር ብቻ ነገር ይዟል። አስታውሳለሁ። እንግሊዝ መሄድ የፈለገው ምን ለማድረግ እንደሆነ ነግሮሃል? ኑሮ ለማሸነፍ ነው። ኑሮ ከበደኝ ነው በቃ እና ቤተሰብ መለወጥ እፈልጋለሁ። ስለዚህ ኑሮን ለማሸነፍ ትዳርና ልጁን እዚህ ማስተዳደር ስላልቻለ በቂ ሁኔታ ተሰድጄ ከእንግሊዝም ሆኜ ጥሪ ግሬ እንግዲህ እነሱን አኖራለሁ ብሎ ነው ለአንተም የነገረ። በቃ ይሄን ያለ የሚገርም ይሄን ያለ ይሄ ደግሞ አብዛኛው ሰው የሚያደርገው ነው። እኔም በሆነ እኮ ስደት ፈልጌ አይደለም
የመጣሁት እኔ እወጣለሁ ብዬ ነው ገብቷል። እሱም በዛ ሀሳብ ነው የመጣው። ቢሆን ሚስቱን መለወጥ እንደሚፈልግ ኑሮውን አሻሽሎ ወደ ሀገር ቤት እንደሚመለስ ነበር የነገረኝ። ግን አንተ አሁን እየሆነ ያለው ነገር ሰው ማመን ከባድ ነው። ለካ ሌላ ኮሌጇል። ከዛ ባለፈ እንግዲህ አመት ከ3 ወር ሙሉ እስካሁን አልተገኘም። ሞቷል ተብሎ ነው የሚታወቀው የሚታሰበውም ሙሉ ቤተሰቡም ሆነ ሌላም ሰው የሚያውቀው መሞቱን ነው። እና ስለ መሞቱም ሞቷል ተብሎ አልተነገረህም ለአንተ? በምንም መንገድ አልሰሙም። እንዴት አሁን እያልከኝ ያለው እኮ ሞቷል፣ እዚህ የአዲስ አበባ እያለ ሞቷል እኮ እያልከኝ እኔ ኬንያ ተቀብዬ ምን ማለት ነው? ሄዱ ልጆች ነግረውኛል። ይህ ቅጥፋት በጣም አሳፋሪ ነው። ለምን እንደዚህ ተንኮል ያስፈልጋል? ሻነት ለማይኖረን አድራሻውንም አታውቅም። የት ይረፍ የት ይግባ እንግሊዝ ለመሄድ ማሰቡን እንጂ አድራሻውንም ስልክም ምናምን የተለዋወጣችሁት ነገር የለም? አይ ኮንታክት እየመለሰልኝ አይደለም። የት እንዳለ አላውቅም። ኮንታክት ግን ሳረግ አይመልስም ከኔ ጋር በቃ አጠፋ። ስልኩን በቃ ኦልሞስት ብሎክ አደረገኝ መሰለኝ። ስልክ ይዞ ነበር ማለት ነው አንተ ጋር ሲመጣ? ከዚህም ይዞ ነበረ። የኬንያ ቁጥር ነው? ከኬንያ ነው የሰጥቼው ነበረ። ባዶን ነው የመጣው። እንኳን ስልክ አልያዘም። እኔ ከኬንያ የኔን ሰጥቼው ነበር እና በዚህ እንገናኛለን አይዞህ ብዬው ነበረ። በቃ ብሎክ አደረገኝ። በቃ ኦልሞስት ከእኔ ጋር አልፈለገም። በግልጽ ማለት ነው የምነግርህ ወንድሜ፣ ጭራሽ በቃ አልፈለገም። እኔም ኢግኖር ነው ያደረገኝ። በቃ ይሄ ደግሞ ማለት አብዛኛው ሰው እንግሊዝ ሲገባ ስራ ምናምን ሲገባ የሚያደርገው ነገር ነው። ገብቶሃል? አንተን ምናምን እንዳለለው ፈርቶ ነው እዚህ ያደረጉለት ውለታ ስላለ በቃ እዛም እኔ ተዘጋጅ እንዳለለው ነው። ገብቷል ብዬ ያሰብኩት አሳፋሪ ሀሳብ ይዞ ስለተነሳ እንግዲህ እዚህ ሆኗል ማለት ነው። መልካም እንግዲህ እስኪ አቶ ኃይሌ በጣም ጥሩ የሚባል መረጃ ነው የሰጠኝ። የፈለኩትንም እንግዲህ ጊዜ ወስደህ መስጠት ያለብህን ቃል ለእኔ ሰጥተኛል። ኮኔክሽናችን ትንሽ መልካም ያው ኮኔክሽኑ ትንሽ ተቋርጧል አይ ቲንክ። ለማንኛውም እስኪ እኔ በዚሁ ላብቃና ያው እንደነገረኝ እንደተመለከታችሁት ውድ ቤተሰቦች በጣም ሊያግዘው የቻለውን ነገር አድርጓል። በስደት ወደ እንግሊዝ እንደሚገባ የሚገባው ግን የሚስትና ልጁን ህይወት የራሱንም ህይወት ለመቀየር ወደዛ እንደሚሄድ እንደነገረው ነው የሚያውቀው ይሄ ግለሰብ ጓደኛው ኃይሌ ማለት ነው እንጂ ሌላ ምክንያት እንዳለው ምንም የሚያውቀው ነገር እንደሌለ ነው እየነገረኝ ያለው። ያው ኮኔክሽን ስላስቸገረን ቻውም አላልኩትም። ያው ከዚህ በኋላ ግን በአስፈላጊ ሰዓት እደውልለታለሁ፣ ኮንታክት አደርገዋለሁ ብዬ አስባለሁ። ከኬንያ ወደ እንግሊዝ የሚገባበትን የስልክ ቀፎ ሰጥቶት እንደነበረ ራሱ አሁን እየነገረኝ ነበር። ስለዚህ እሱን ምናልባት እሱን ኮንታክት ይዙ ላገኘው ይችል ይሆናል አላቅም። ምናልባት ኢንተርናሽናል ሲምም ከሆነ የሰጠው ማለት ነው። በዛ እንግዲህ ፈልገን እናገኘዋለን። ካስፈለገም ደግሞ እዛው ማንሃተን ሩት የምትኖርበት ከተማ ውስጥ የሚኖር ሰው ከሆነ እዛ አካባቢ ፍለጋ እንዲደረግና እንዲገኝ የቻልነውን ጥረት እናደርጋለን ማለት ነው። ያው ምርመራችንን ከከፈትን ሰዓት አንስቶ ያው እነዚህን አዳዲስ መረጃዎች እያገኘን ያለ ነው። ያልጠበቅናቸው መረጃዎች ናቸው እየተገኙ ያሉት። አሁንም አዲስ ነገር ካለ ይዘን ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦች አብሮነታችሁ አሁንም እንዳይለየን አብረን እንቆይ። እንግዲህ ውድ ቤተሰቦች እንግዲህ ከጓደኛው ከኃይሌ ጋር ቆይታ አድርጌ ነበር። እሱን ተመልክታችኋል። በቪዲዮ ኮል ዋትሳፕ ላይ አውርተናል ከኬንያ ድረስ። እኔም እዚሁ ከአዲስ አበባ ሆኜ ያው ተለዋውጠናል መረጃዎች ማለት ነው። የሚያውቀው ነገር ስለ ጉሩም አንድ ነገር ቢኖር ምንድን ነው ኃይሌ ኑሮን ለማሸነፍ ወደ እንግሊዝ መውጣት እንደሚፈልግ፣ እንግሊዝ ለመሄድ ደግሞ በኬንያ አቋርጦ በሌላ አድርጎ እንግሊዝ መዳረሻውን ማድረግ እንደሚፈልግ አማክሮት እንደነበርና እሱም ከኬንያ ሆኖ እንደሚቀበለው ነው ይነገረን። ያው ከዚህ በፊት የሚተዋወቁት ሁለቱ በስራ አጋጣሚ አብረው የስራ ባልደረቦች መሆናቸው ነው። ከዛ ባለፈ እንግዲህ እዚህ አዲስ አበባ ውስጥም ብቻ እዚሁ ሀገር ውስጥ አብረው ይሰሩ ነበረ። በህይወት አጋጣሚ ኃይሌ የተባለው ጓደኛው ኬንያ እንግዲህ ወጥቶ እንደቀረና በዛው ኑሮውን ኬንያ ላይ እንዳደረገ ነው የነገረን። ለረጅም ጊዜ ኬንያ ቆይቻለሁ፣ እኔም እንግሊዝ መግባት ነበር ፍላጎቴ፣ ግን እዚህ ኬንያ ላይ
አንዳንድ ነገሮች የሰራው እዚሁ ህይወትን ስለመሰረትኩኝ እዚሁ ቀርቻለሁ ብሎኛል። ዞሮ ግሩም የተባለው ጓደኛው ወይም የስራ ባልደረባው ወይም ሟች ተብሎ የታሰበው የተነገረለት ሰውዬ ግን ጓደኛው ኃይሌ ኬንያ እንዳለ ስለሚያውቅ ኬንያ መጥቶ እንዲቀበለው በስልክ ያወሩትን ነው እንግዲህ እሱም መለስ ብሎ ወደ ኋላ ሲነግረኝ የነበረው። ከዚህ በፊት ተመካክረናል፣ በስልክ አውርቶኝ ኬንያ መምጣት እንደሚፈልግ ከኬንያ ወደ እንግሊዝ መሄድ እንደሚፈልግ ሲነግረኝ እሺ ይቀበልሃለሁ ብሎት ኬንያ ድረስ እንግዲህ ሄዶ ከኬንያም ተቀብሎት እሱን ወደ ትሪፖሊ ወይም ወደ ሊቢያ አካባቢ እንግዲህ ጉዞ እንዲያደርግ ከዛ ከሊቢያ ተነስቶ ደግሞ ወደ እንግሊዝ እንዲገባ የቻልኩትን አግዣለሁ ብሏል ማለት ነው ጓደኛው ኃይሌ። እስከዛ ድረስ ነው የሚያውቀው። ከዛ ውጪ ግን ለትዳሩ ብሎ ህይወቱን ለማዳን ብሎ ወደዛ እንደሄደ እንጂ የሚያውቀው ሴት ፍለጋ ወደዛ እንደሄደ ምንም የሚያውቀው ነገር እንደሌለም ጨምሮ ነግሮኛል። ያው ያደመጣችሁትን የተመለከታችሁትን ይመስላል የነበረው ነገር ከሱ ጋር የነበረን ቆይታ። ከዛ ውጪ ግን አሁን ላይ እሱን አፈላልገን እንግዲህ አሁን ካለበት ሀገር ማንሃተን የሚባል የእንግሊዝ ከተማ ውስጥ ማንሃተን ውስጥ እንዳለና ችግር ውስጥ እንዳለ ጭምር አያይዞ ቪዲዮ ልኮልናል። አፈላልገነው ነበር ለረጅም እንግዲህ ለአንድ ለሁለት ቀን ያህል አፈላልገን አግኝተነው ቪዲዮም ልኮልናል። እሱንም አያይዤ እዚሁ ምልክላችሁ ማያይዝላችሁና ማስመለከታችሁ ነው የሚሆነው። የላከልንን ቪዲዮ እንግሊዝ ውስጥ ሆኖ በጣም ችግር ውስጥ እንዳለ ትሆነኛለች ብሎ የወደፊት ሚስቴ ትሆነኛለች ብሎ ያሰባት ሴት እንኳን አብረው ልትኖር እንኳን የወደፊት ሚስቱ ልትሆን ቀርቶ አይደለም ገንዘቡ ሲጨርስ ሂድ ከዚህ ጥፋ ብላ እንዳባረረችውና ያው ኑሮውን በጎዳና ላይ እንዳደረገ ስራ አጥ እንደሆነ ችግር ውስጥ እንደሆነ ሀገር ውስጥ እንዲመለስ የኢትዮጵያ መንግስት እንዲረዳው የሚያሳይ ቪዲዮ አያይዘው ልኮልናል ማለት ነው። እንግዲህ እዚህ ትዳርና ልጁን በትኖ በድብቅ ሞቻለሁ ብሎ አስነግሮ እሱ ግን እዛ እንግሊዝ ውስጥ ሴት ፍለጋ ሄዶ ያቺም ሴት አልጠቀመችውም፣ እንዲሁ ብኩን ሆኖ ቀርቷል ማለት ነው። ይሄ ሰውዬ እንደዚህ ከመሆኑ ባለፈ እንግዲህ ምንድነው እቁብ ሰብስቦ የቁቡን ወስዶ ከዛ በኋላ ግን መዋጮ ውስጥ ሳይከተት ቀርቶ ይሄ ራሱ በዚህ በህግ ያስቀጣዋል። በህገወጥ መንገድ ዝውውር መሄዱም በህግ ያስቀጣዋል። 80ውን ሳይቀድ ሌላ ሴት ፍለጋ እንግሊዝ ድረስ መሄዱ በህግ ያስቀጣዋል። ሞቻለሁ ብሎ ማስነገሩ በህግ ያስቀጣዋል። እነዚህ ነገሮች በሙሉ እሱን በህግ የሚያስቀጡት ስለሆነ ምናልባት ካለበት ሀገር በኢትዮጵያ መንግስት እንዴት መምጣት እንደሚችል ቀሪ የቤት ስራዎች ይኖሩብናል። እሱን ነገሮች እናደርጋለን ወይም ስራዎች እንሰራለን ማለት ነው። አሁን ግን ለሚስቱ እንዴት ነው የሚነገራት? ትንሽ ከባድ ቢሆንም መንገራችን ግን አይቀርም። እሷ ማቅ ለብሳ ጥቁር ለብሳ ነው ያለችው ሞቷል ብላ አስባ ሞቶ ሳይሆን ግን በህይወት በዚህ መንገድ ነው እሱ ያለው። እሷን እንግዲህ የተፈጠረውን ነገር ለመንገር ወደ እሷ ቤት እንሄዳለን ከዚህ ቀጥለን። ስለዚህ እኔ ከዚህ ሄዳለሁ። እዚህ ጋር ግን ምናልባት ከጎን አያይዤ እሱ የላከልንን ቪዲዮ ማሳያችሁ ነው የሚሆነው በምን አይነት ችግር ውስጥ እንዳለና ምን እያሳለፈ ስለመሆኑ ማለት ነው። ይህን አሳያችኋለሁ። እኛ ግን ወደ እሷ ቤት እናምራ። እሷ ቤት ደግሞ የሚኖረንን ቆይታ አያይዤ ከዚህ በመቀጠል አቀርብላችኋለሁ ማለት ነው። አብራችሁን ቆዩ ውድ ቤተሰቦች። ሰላም እንዴት ናችሁ? ጤና ይስጥልኝ። አሁን ያለሁት እንግሊዝ ውስጥ ነው ያለሁት እና በጣም በችግር ላይ ነው ያለሁት። ለስደት መጥቼ እዚህ ሀገር በጣም በቃ ትልቅ ፈተና ነው የገጠመኝ። በእርግጥ በጥሩ መንገድ አልመጣሁም ወደዚህ ሀገርም ስመጣ እና እዚህ እንግሊዝ ውስጥ በቃ ቤት የለኝም፣ የምኖርበት ነገር የለኝም። ሆምለስ ሆኛለሁ። ጎዳና ውስጥ ነው እየኖርኩ ያለሁት እና በጣም ከባድ ሁኔታ ነው እያሳለፍኩ ያለሁት። በህይወትና በሞት መካከል ነው ያለሁት። በእርግጥ ወደዚህ ሀገር ስመጣ ጥሩ ነገር በጥሩ መንገድ አልመጣሁም። በጣም መጥፎ ነገር ለራሴ የሚጸጽተኝን ከባድ ነገር አድርጌ ነው ወደዚህ ሀገር የተሰደድኩት። ይሄን ባለማወቅ ነው ይሄን ያደረኩት። በቃ በጊዜያዊ ስሜት ተገፋፍቼ ነው እንደዚህ ያደረኩት። ይሄ አለማወቅ በጣም ጸጽተኛ። አሁን ላይ ለዚህ ጉዳት ያደረገኝ እዚህ ሀገር በጣም ለዚህ ችግር እንደሆነ ያደረገኝ ቀድሜ ቆም ብዬ አለማሰቤ ነው እና የኢትዮጵያን ሕዝብ ጠቅላላ ይቅርታ መጠየቅ እፈልጋለሁ። እንዲሁም ደግሞ የኢትዮጵያ መንግስት ይቅርታ አድርጎልኝ ወደ ሀገሬ ብመለስ በጣም ነው ደስ የሚለኝ። በጣም ከብዶኛል። እኔ ከዚህ በላይ እዚህ መቋቋም አልቻልኩም። ይቅርታ መጠየቅ እፈልጋለሁ። ህዝቡን ይቅርታ። ከዚህ በላይ ምንም ነገር እዚህ ሀገር መኖር አልችልም። ልጅና ሚስቴን ኢትዮጵያ ሀገሬ ትቼ ነው የመጣሁት። የእነሱ ግፍ ነው እንደዚህ እያንከራተተኝ ያለው እና በቃ ልጄንም በጣም መወዳት ቆንጆ ልጅ ሴት ልጅ አለችኝ። ባለቤቴን በጣም ነው መወዳት። በቃ የማይሆን ውሳኔ ወስኜ ይኸው ለዚህ ችግር ተዳረኩኝ። የእነሱ ግፍ ነው። የሰው ሀገር ላይ በጣም እየተንከራተትኩ ነው ያለሁት እና ኢትዮጵያ ህዝብ ይቅርታ አድርጎልኝ ወደ ሀገሬ እንድመለስ ነው የምፈልገው።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ እንዴት አለሽ ወይዘሮ ገነት? ሰላም ነው። ዛሬ እንግዲህ ልጅሽን አግኝተናታል። ደስ ብሎናል ስላገኘናት። ያው ካሜራ ላይ ብዙ ማስገባት ስላልፈለግን ነው። ዞሮ ዞሮ እንዴት ነበረ ከርሞ ቆይታ? ያው ሀዘኑ እንዳልኩክ ነው። ልጁ ለብቻው ነው ማሳደጉ ከባድ ነው። ምን አዲስ ነገር አለ? ድጋሚ ተገናኙ? እንዳልኩሽ ነው እንግዲህ አዲስ መረጃዎችን ማስረጃዎችን ጨምሮ አግኝተናል። ዛሬ ያገናኘን ድጋሚ ይሄ ስለሆነ እንግዲህ ማስረጃችን ይዘን ወደ አንቺ ቤት የመጣ ነው ማለት ነው። ዛሬ ትንሽ ጉዳዩ እንዴት ብዬ መጀመር እንዳለብኝ ባላቅም ባለቤትሽ ምናልባት አሁን ከተነገረሽ ውጪ በሌላ አይነት መልኩ እንዳለ ቢነገር ወይም ብታውቂ ምን አይነት ስሜት ታስተናግጃለሽ? በምን አይነት መንገድ ነው? ያው ሞተ ነገሩኝ፣ አረዱኝ፣ አልቀበርኩት ግን አርድተውኛል። እንዳልኩ ብቀብረው ደስ ይለኝ ነበር፣ አስታምሜ ብቀብረው ማለት ነው። እንደወጣ ነበር እንዴ? አይ ታሞ እንደ አስታምሜ ብቀብረው ይሻለኝ ነበር። ለኔ እንደወጣ መቅረቱ ምን ያህል ውስጤን እንደሚጸጽተኝ እንዴት ብዬ ልንገርክ? ይሄው ነው ነገር አዲስ ነገር የለም። ከዚህ በተሻለ ደግሞ ምን ሊሆን ይችላል ብዬ አስባለሁ። ያው እንዳልኩሽ ወይዘሮ ገነት ምናልባት አሁን ለምነግርሽ ነገር ራስሽን ጠንከር ባለ መልኩ ብታዘጋጅልኝ የተሻለ ነው የሚሆነው። ምክንያቱም ከነበርሽበት ሁኔታ ቢያንስ አሁን ያለው የተሻለ ነው ብዬ አምናለሁ። ሜቢ ምናልባት ማለት ነው። እንዴት ነው የተሻለ ነው ማለትም አልችልም፣ ብቻ አላቅም ምን ማለት እንዳለብኝ። አስከሬኑን አገኛችሁልኝ? እንግዲህ ምን መሰለሽ ወይዘሮ ገነት ነው የምጠብቀው ነው አሁን በዚህ ሰዓት እንደው ሊሆን ይችላል ብዬ ማስበው እሱ ነው። አዎ የተለያዩ ኦፕሽኖች ወይም ደግሞ የተለያዩ ነገሮች ናቸው ይፈጠራሉ ብለን እኛም በክትትላችን ያየነውም የተረዳነው የነበረው። ዞሮ ዞሮ ግን የታወቀው እውነት ሌላ ነው፣ የሚሆነው ነገር ሌላ ነው። ባለቤትሽ በህይወት አለ? ምን የምርህ ነው? አዎ። ስለማን ነው የምታወራው? ስለ አቶ ጉሩም ነው እያወራሁሽ ያለሁት። ስላንቺ እንዴ ተሳስተክ ይሆናል። እርግጠኛ ነኝ ተሳስተሃል። የት ልታገኘው ትችላለህ? እንግዲህ ባለቤትሽ ያገኘነው እዚሁ ሀገር ውስጥ አይደለም፣ ከሀገር ውጭ ነው ያለው፣ በስደት ላይ ነው ያለው። ሰው ተሳስተክ ይሆናል ወንድሜ። ምክንያቱም አመት ከ3 ወር ሆኖታል እኮ አፈላልገዋለሁ። የለም እዛ ፈልገውታል አይደል እንዴ? እኔ አሁን አስከሬኑን ነው የምጠብቀው። የት ይገኛል ብዬ አስባለሁ። ያው የተነገረሽም እሱ ስለሆነ ነው። ግን ደግሞ አስክሬኑ ሊገኝ እንዳልቻለ ሀይቅ ዳርቻ ጠፋ ስለተባለ ከዛ ጋር ተይዞ የተፈጠረ አይምሯችሁ ላይ የተሰራው እሱ ስለሆነ ያንን አምናችሁ ነው የተቀበላችሁት እንጂ እውነታው ሌላ ነው። እንደነገርኩሽ እኛ ያንን ፓስፖርት ያንን የስልክ ቀፎ ሲም ካርድ ከሰጠሽን በኋላ ብዙ መረጃዎች ማስረጃዎች ነው ያገኘነው። እሱን ማስረጃና ማረጃ ያንንገሩና እርግጠኛ ነው ስህተት ነው የሚሆነው። ተሳስታችሁ እንዳዩ ምን ማስረጃ አለ? ካሁን እንደዚህ እርግጠኛ ነኝ ተሳስታችኋል። እስኪ ምናልባት ስልክ ትተኛል። እንግዲህ ወይዘሮ ገነት አሁንም ለዚህ ነገር ራስሽን እንድታዘጋጅ ነው የምፈልገው። ያው በህይወት አለ ያለበት ሁኔታ አስከሬኑ ምናልባት አግኝታችሁናል ብዬ ነው ያሰብኩት። እንግዲህ ወይዘሮ ገነት እሱ ያለው እንግሊዝ ውስጥ ነው። አሁን ላይ እንግሊዝ ሀገር ነው ያለው።
ግሩም እና መታወቅ ስለሌላ ሰው ነው። እኔ እኮ ግራ እያጋባኝ እኮ ነው። ተሳስተክ እንዳይሆን ይሄ እሱ በቴሌግራም አካውንታችን ቀጥታ ወደኛ የላከልን ቪዲዮ ነው። እንግዲህ ይሄ ቪዲዮ ያዥና እዩ ተመልከቹ። እሱ ስለመሆኑ ማረጋገጥ ትችላለሽ። በእርግጥ አሁን ያለበት ሁኔታ ትንሽ ችግር ውስጥ ስለመሆኑ የሚያሳይ የላከልን አያይዞ የላከልን ቪዲዮ ነው። በህይወት አለሁኝ ግን ደግሞ ችግር ውስጥ ነኝ፣ ጎዳና ላይ ነኝ፣ ወደ ሀገር ይመልሱኝ ራሱ እኮ ነው። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ ዋስጠኝ። እሺ ውሃም ጥለት ወይዘሮ ገነት ይኸውልሽ በህይወት አለ። ይህ ሰው በህይወት አለ። ልክ ነው አይደለም? ፊቱ ሁሉም ያየሽ ነገር እሱን አይደለም? ራሱ ነው። እሺ ውሃም ጥለት ቀና ወይዘሮ ገነት ይኸውልሽ ማመን ቢከብድም እውነታው ግን ይሄ ነው። ክትትላችን ይሄን ያሳያል። ይሄ የላከው ከአንድ ቀን በፊት የላከው ቪዲዮ ነው። የመረን ነው አዎ ቴሌግራም ላይ ላከልን ነው። አሮቤ እሺ የዚሁ የቀዳችሁ ነው። እዚሁ ነው የነበረው። የነበረው ወይዘሮ ግን እስኪ ይሄን ለምን እንደዚህ ማድረግ አስፈለገ? ትንሽ ተጫዋች ተረጋጊና ይኸውልሽ የሆነውን ነገር ከዚህ በመቀጠል የተፈጠረውን ነገርም ሁሉም ነገር አስረዳሻለሁ። ትንሽ ችግር ውስጥ ስለመሆኑ ነው። ከዛ ውጭ እንግሊዝ ውስጥ ስለመኖሩ አያይዞ የላከው ቪዲዮ ነው። ይሄ አመት ከ3 ወር ሙሉ እሱ በህይወት ነበረ። የተፈጠረው ነገር ደግሞ እዛ የሄደበት ምክንያት ትንሽ አጋጣሚው ለየት ያለ ወይም እሱ ነው ትንሽ ምናልባት ከባድ የሚሆነው። የተፈጠረውን ነገር እንዴት ብዬ እንደምነግርሽ ባላውቅም ለምን እንደዚህ ማድረግ አስፈለገ? በትዳር ዘመናችሁ ልጅ አለው በልጁ ይጨክናል። በእኔ ቢጨክንስ ለምን እንደዚህ ያደርጋል? በትዳር ቆይታችሁ ዘመናችሁ ምን አይነት ባል ነበር? እስኪ ንገሪኝ። ትክክለኛው ያንቺን ያሳለፋችሁትን ነገር ያለው ከልጅነት ጀምሮ አብሬ የተማርኩት ባሌ ነው። በጣም ነው የሚወደኝ፣ በጣም ነው የምወደው። እስከ መጨረሻው ሰዓት እንዴት እንደዚህ ሊሆን ይችላል? እኔ አሁን አላምንም። እንዴት ሊሆን ይችላል? እስከ መጨረሻው ሰዓት ድረስ ፍቅሩን እያሳየሽ ነው። ምናልባት ሳይሞት በፊት የተቀረጸ ቪዲዮ ምናምን ሊሆን ይችላል። ይሄ ይኸውልሽ አዲስ ቪዲዮ ነው። ቴሌግራም ላይ የተላከ ቪዲዮ ነው። ራሱን የላከልን ምንም ቅንብር የለውም። እሱ ስለመሆኑ ማረጋገጫ ነው። ይሄ ቀጥታም ደግሞ ካለበት ሀገር ሆኖ የተገኘ ነው። እሱ እዛ ስለመሆኑ እንግዲህ እሱ ከዚህ ፓስፖርቱን አንቺ ነሽ የሰጠሽን አይደለም? ፓስፖርቱ እንግዲህ እዚሁ ያለው የታደሰ ፓስፖርት ነው። ከዚህ ቀጥታ እንግሊዝ አይደለም የሚሄደው፣ አቆራርጦ ነው ከዚህ ሄደው ከዚህ ኬንያ፣ ከኬንያ በሊቢያ ምናምን አድርጎ ነው አቆራርጦ ብቻ በሆነ መንገድ እንግሊዝ የገባው። አሁን እንግሊዝ ውስጥ እየኖረ ነው ያለው። ያው አመት ከ3 ወር ሆኖታል ነው እንግዲህ ባለው ቆይታ። ወይም እንዴት ለምን ይሄንን ነገር እንዴት ሊያደርግ ይችላል? በእኔ ጨክኑ፣ በልጁ ጨክኑ። እንዴት እንደዚህ ያደርጋል? ጎረቤቱ ምን ያውቃል እኮ ድር ያውቃል እኮ አርድተውኝ እኮ ነው አይደል የተቀመጥኩት። አመት ከ3 ወር እኮ ነው። እንዴት እንደዚህ ሊያደርግ ቻለ? እንዴት አገኛችሁት? አሁንስ ያው ይህ ሰው ለልጁ አባት ነው፣ ላንቺም ባልሽ ነው። ያው ዞሮ ዞሮ አሁን ላይ በህይወት አለ። መሞቱን ነበር የምታውቂው። ጥቁር ለብሰሽ ነበረ ሞቷል ብለሽ እስካሁን ድረስ ግን ደግሞ በህይወት አለ የሚለው ልንገርሽ። ይሄ ምናልባት ጥሩም ዜና ነው፣ ጥሩ ዜና ነው። እንዴትና ምን ተፈጠረ የሚለውን ግን ከዚህ በመቀጠል እንዴት አድርጌ እንደምነግርሽ አላውቅም። ዞሮ ግን በስልኩ እንግዲህ ስልኩን ካንቺ ከተቀበልን በኋላ አንዳንድ ማስረጃዎች አግኝተን ተመልክተን እነሱ አያይዘው የነገሩን የሰጡን ስልኩ ላይ ያገኘናቸው ማስረጃዎች የሰጠን ትልቅ ማስረጃ አለ። ወደ እንግሊዝ እንዴት እንደሄደ በምን አይነት መልኩ እንደው አግተውት ምናምን ይሁን እንደወሰዱ ጨክኖ እኮ እሱ እንደዛ ያደርግ። ጓደኞቹ ሳቁም እንዴት አልነገሩኝ? በጣም ድብቅ ነበረ። ምንም ነገር ሳይናገር በደንብ ማስረጃዎችን አጠፋፍቶ ነው ወደ እንግሊዝ የሄደው። ሁሉም ነገር ሆነ ተብሎ የተደረገ ነገር ነው። አውቆ ነው ያልከኝ? አዎ አውቆ ሁሉም ነገር ሆነ በአላማ በእቅድ የተደረገ ነገር ነው። ያንን ስለማድረጉ መረጃም ማስረጃም አለ። ከዛ ውጭ ግን እንዴት ነው የሚለውን እንዴት መናገር እንዳለብኝ ግን አላውቅም። ምናልባት ተረጋግተሽ ከዚህ በኋላ ቀን ቀጠሮ ይዘን እንደው በነግርሽ የተሻለ ይሆን አላውቅም። የመስማት ዝግጁነት አለሽ ምን እንደተፈጠረ ለማወቅ? ያው አሞኛል። ግራ የሚያጋባ ነገር ነው እየነገርከኛል።
ምናልባት አግተውት ወይ ጓደኞቹ እንዴት አላወቁም? ይሄንን ነገር እንዴት አረዱኝ? ይዛቀን እንዴት ተሰወረባቸው? ያው እሱ በአላማ በእቅድ ያደረገው ነገር ስለሆነ መሰወሩም የራሱ አካሄድ ስለነበረው አስቦበት ስላደረገው በዛ መልኩ ተሰውሮባቸው ነው። ከዛ ውጭ ደግሞ የጓደኛውን ስልክ ይዞ ነበር ብለሽ ነበር በቀደም አይደል? የጓደኛውን ስልክ ይዞ እዛው ጥሎት ነው ሄደው። የጓደኛውን ስልክ ማፈላልገን ነበር ጓደኞቹ ጋር ደውለን የጓደኛው ስልክ የት ነው ያለው ብለን እንግዲህ ስናፈላልግ ቀፎ እዛው አካባቢ ጥሎት እንዳለፈና ሲም ካርዱን ደግሞ ኦልሬዲ ከነ ስልኩ ተጥሏል። ግን ጓደኛው በቴሌ በኩል ድጋሚ አስወጥቶታል። ያኛውን አስጠፍቶ ጠፋብኝ ያለው ጓደኛው ማለት ነው። ዞሮ ዞሮ ግን ስልኩ እዛው ነው ያለው። እሱ ኬንያ ገብቶ ከኬንያ በኋላ ብዙ ጉዞዎች አድርጎ አመት ከ3 ወር ሌላ ህይወት ጀምሮ ነው ያገኘው። ግን ደግሞ አሁን ችግር ላይ ስለመሆኑ የሚያስመለክት ቪዲዮ ነው ያለው ማለት ነው። ስለዚህ ምናልባት በዚህ ሁኔታ ላልነግርሽ ነው። አሁን ባለው ሁኔታ በዚህ ሁኔታ ሆነሽ ልነግርሽ አልፈልግም። አልችልም። አዎ መስማትም አልችልም። በዚህ ሁኔታ እንደዚህ ያደርጋል ብዬ አላምንም። በእኔ ጨክም በልጁ ጨክም። እንዴት ጓደኞቹ ሳያውቁም ይሄንን ነገር እንዴት እንደዚህ ሊያደርግ ይችላል? ምናልባት ሰዎች አግተው ምናምን ወስደውት ሊሆን ይችላል ብዬ አስብ ይሆናል አሁን ስትነግረኝ። እሱ ግን ሆን ብሎ አውቆ አስቦበት ምናልባት እንዳልኩሽ ነው። ምናልባት አሁን ላልነግርሽ እችላለሁ። ትንሽ ተረጋጊ አንቺም። ዞሮ ግን በህይወት አለ የሚለውን ለማሳወቅም የመጣ ነው። ተያይዞ ሌላ መረጃዎች ልነግርሽ ቢሆንም የመጣ ነው። ግን አሁን እሱን ነው በይበልጥ እንድታቂ የምፈልገው። ጥቁር እንድታወልቂ ያረግሽውን ልብስ እንድትቀይሪም ጭምር ነው። የቀረውን ነገሮች ደግሞ ከዚህ በኋላ እንመካከራለን፣ እናወራለን። ታገናኘኛለህ በስልክ? ያው ብዙ ነገር ከዚህ በኋላ ሁሉንም ነገሮች በዝርዝር እንድታቂያቸው መንገዶችን እንከፍታለን፣ እናደርጋለን። አሁን ግን በዚሁ ሰዓት እንደዚሁ ካሜራ አብርቼ የምነግርሽ አይሆንም ማለት ነው። ከዚህ በኋላ የሚሆኑትን ግን አብረን እንግዲህ የሚሆነው ነገር አብረን እንወስናለን ማለት ነው። እናያለን። በጣም ጥሩ። እንግዲህ ምናልባት ይህንን ነገር በዚሁ ላብቀው። እሷም ትንሽ መረጋጋት ስላለባት ምን ተፈጥሮ እንደሆነ ያለውን ነገር በዝርዝር በውስጥ አወራታለሁ። አሁን ግን እንዲህ ነው ብዬ ከፊት ለፊቷ ካሜራ አብርቼ መናገር አልቻልኩኝም። ዞሮ ግን ይህን ቪዲዮ በዚሁ ላብቃ። እንግዲህ ተይዞ በዚሁ ታሪክም ሆነ በሌላ ታሪክ እስክንገናኝ ቤተሰቦች ሰላም ሰንብቱ።